ሀዘን ላይ ካለ ሰው በላይ ሀዘንን ሊያዘን የሚችል ሰው የለምና ምን አይነት ስሊፕለስ ናይቶች እንደሚያልፉ ምን አይነት ፔይንፉል ቀኖች እንደምናሳልፍ እኔና ስቤብ ብቻ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ለዛሬ ሁለት ያህል መረጃዎችን ወደ እናንተ ይዤ ቀርብ ያለው እስከ ፕሮግራሙ ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ እንደተለመደው ማለት ነው። እንግዲህ በቅድሚያ በቲክቶከር ዮናስ መኪና ተገኝቶ ስለሞተው ጌታቸው በቅርብ ሰዎቹ አጠራር ጌች መረጃ አደርሳችኋለሁ። የተገደለው ልጅ ወይም ደግሞ ጌታቸው ማንነት ታውቋል። ጌታቸው ማን ነው? በምን አይነት ሙያ ላይ ተሰማርቶ የነበረ ወጣት ነው የሚለውና ተዛማጅ መረጃዎችን ወደ እናንተ የማደርስ ይሆናል። በቀጣይነት የምንመለከተው እንግዲህ በጎረቤት ንግድ ቤቶች ላይ የማይታወቅ ባዕድ ነገር ቪዲዮን እንዳደረሱኝ ሰዎች አባባል ደግሞ ድግምት ስትረጭ ካሜራ በያዛት ዙሪያ ሀሳብ የምንለዋወጥ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ በድጋሚ በአክብሮት ጋብዛለሁ። እንግዲህ ወደ መጀመሪያው መረጃ ነው የማልፈው። በቅርቡ እኔን ጨምሮ ሌሎች የዩቲዩብ ባለቤቶች የሰሩት አንድ መረጃ ነበረ። መዲናቸው በጣም አነጋጋሪ ነበረ። ሩትና ዮናስ የተባሉ ተወዳጅ ቲክቶከሮች ላይ የደረሰ ከባድ ነገርን በተመለከተ መረጃ ወደ እናንተ አድርሰናል። አሁን ደግሞ እንግዲህ የወጡ መረጃዎች እንደሚያመለክቱት በዮናስ መኪና የተገጨውና ሕይወቱን ያጣው ጌታቸው ማንነት ታውቋል። በተቻለ መጠን እንግዲህ የቅርብ ሰዎቹን አፈላልጌ ለማየትና መረጃ ለመሰብሰብ ሞክሬያለሁ። በከፊል ተሳክቶልኛል ማለት እችላለሁ። እንግዲህ ዱባይ የሚገኝ የቅርብ ጓደኛውን ለማየት ሞክሬ ብዙም ፈቃደኛ ስላልሆነ ልጫነው አልፈለኩም። ምክንያቱም አሁንም ጥልቅ ሐዘን ስለሆነ ማለት ነው። እረዳለሁ። እንዲሁም ደግሞ እህቱን የሟች እህትን ደውዬ በስልክ አግኝቻት ነበረ። መጀመሪያ አካባቢ እንግዲህ የደወልኩት 12ቱ ነበር። ባለፈው እሁድ 12ቱ ነበር። ከእንግዳ ጋር ነኝ ቆይቼ ልደውልልህ ብላኝ ከዛ በኋላም ብደውልላት በነገታውም ብደውልላት ላገኘት አልቻልኩም። እንግዲህ ምናልባት አልተመቻት ሊሆን ይችላል፣ እረዳለሁ። ወይ ደግሞ በዚህ ጉዳይ ላይ ምንም ላለማለት ፈልጋም ሊሆን ይችላል። እሱንም አከብራለሁ። እንዲሁም ደግሞ ፊጋ አካባቢ የሚገኘውን የስራ ባልደረባውንም ለማግኘትና በስልክ ለማውራት ሞክሬ ነበር። እሱም እንግዲህ ቃል ከገባልኝ በኋላ ስልክ ቢደወልም ሊያነሳ አልቻለም። ዞሮ ግን ሌላ በቅርብ የሚያውቀውን ወዳጁን ጓደኛውን አግኝቼ አንዳንድ መረጃዎችን ሰጥቶኛል። እሱን ነው ወደ እናንተ የማደርሰው። እንግዲህ በመግቢያ ላይ እንዳልኳችሁ በስራ ባልደረቦቹና በጓደኞቹ ጌች በሚለው የቁልምጫ ስሙ ነው የሚታወቀው። ወደ 30ዎቹ መጨረሻ አካባቢ እድሜ የሚገመት ጎልማሳ ነው። እንግዲህ ጎልማሳ የምላችሁ ምንድነው? ከ30 ዓመት በላይ ሀገር ውስጥ ያው ጎልማሳ የሚለው ካታጎሪ ውስጥ ስለሚገባ ነው ጎልማሳ ነው እምለው። እንግዲህ ሙያው የእንጨት ስራ ባለሙያ ነው። በዚህ ሙያ ላይ ደግሞ በጣም ረጅም ጊዜ እንደቆየ ነው ውስጥ አዋቂ ምንጮች የነገሩኝ። ጌታቸው ወይም ደግሞ ጌች ከሀገር ውስጥ ባሻገር ዱባይ እንደውም እንደ ውስጥ አዋቂ ምንጮች አባባል ወደ 10 ዓመት አካባቢ ዱባይ የሚገኝ ካምፓኒ ውስጥ በዚሁ ሙያ ላይ ተሰማርቶ ተቀጥሮ ይሰራ እንደነበረ ነግሮኛል። ወደ ሀገር ቤትም ከተመለሰ በኋላ እዚሁ ሙያ ላይ ተሰማርቶ የነበረ ወንድም ነው እና ከዱባይ ወደ ሀገር ቤት ከተመለሰ ወደ 4 ዓመታት አካባቢ እንዳስቆጠረ ነው የተነገረኝ። እንግዲህ ከቤተሰቡ ጋር ሰሚት ለስላሳ መጠጥ ፋብሪካ አካባቢ ይኖር እንደነበረ ነው ውስጥ አዋቂ ምንጮች የነገሩኝ። የቀብር ስነስርዓቱ የተፈጸመው በሰላሳ ምሕረት ቤተክርስቲያን ነው። እንግዲህ ፊጋ አካባቢ ከቀኑ 10 ሰዓት አካባቢ ነው እንደተገጨና ለህልፈት እንደተደረገ ውስጥ አዋቂ ምንጮች የነገሩኝ። በተለይ እንዳልኳቸው ዱባይ የሚገኘውን ጓደኛውን በተቻለ መጠን ለማግኘትና በጉዳዩ ላይ ማብራሪያ እንዲሰጠኝ ጌታቸው ምን አይነት ጓደኛ ነበረ እና ተያያዥ ጥያቄዎችን አንስቼ መረጃ አገኛለሁ ብዬ አስቤ ሞክሬ ነበር። ነገር ግን እንግዲህ ከገባበት ጥልቅ ሐዘንም አንጻር ሊሆን ይችላል በዛ ላይ ምንም ማለት እንዳልፈለገ እኔን ባገናኙ ሰዎች በኩል ሰምቻለሁ። ወይ ያው ቅድም እንዳልኳቸው አከብራለሁ። እንግዲህ ሰዎች ካልፈለጉ የራሳቸው ምክንያት ሊኖራቸው ይችላል። እንግዲህ የጌታቸውን ባህሪ በተመለከተ ከስራ ውጪ ከሰዎች ጋር በጣም ሰላማዊ በሆነ መንገድ ስራ ይሰራ የነበረ ሰው ጥግ የማይደርስ ከሙያው ውጪ እንግዲህ የእሱ ሁልጊዜም ጠዋትና ማታ
ትኩረቱ ስራው ላይ ነበር የሚል ነገር ነው የሰማሁት። እና 10 ዓመትም እንግዲህ ዱባይ የሚገኝ ካምፓኒ ውስጥ በጣም ጠንካራ ሰራተኛ ስለሆነ ነው በነዚህ አይነት ሁኔታ የቆየው የሚል መረጃ አድርሰውኛል። በተለይ ፊጋና ሰሚት አካባቢ በርካታ ደንበኞች የነበሩት ጎበዝ የእንጨት ስራ ባለሙያ እንደነበረም ሰምቻለሁ። አብዛኞቹ ደንበኞቹ ፊጋና ሰሚት አካባቢ እንደነበሩ ነው የሰማሁት። በሱ ዙሪያ ያናገርኳቸው ሰዎች እንግዲህ የገቡበትን የሀዘን ስሜት መግለጽ ይከብዳል። በተለይ ዱባይ የሚገኘው የቅርብ ጓደኛው የገባበትን ወይም ደግሞ አሁንም ድረስ ያልወጣበትን የሀዘን ስሜት የቅርብ ሰዎቹ ነግረውኛል። እንግዲህ ለዚህም ነው ብዙዎቻችን ሩቅ እናስባለን፣ ሩቅ እናልማለን። አንዳንድ ጊዜ ግን እንግዲህ ባላሰብነው ባልጠበቅነው ሁኔታ ቅርብ አዳሪ እንሆናለን እና እግዚአብሔር ሁሌም በመንገዳችን ላይ ይከተላል የሚባለው ለዚህ ነው እና የሰው ልጅ ወጥቶ እስከሚገባ ምን እንደሚያጋጥመው አይታወቅም። እና ለዚህም ነው አንዳንድ ጊዜ ለዚህም ነው ወይ የምንባለው፣ ለዚህም ነው ወይ የምንጣለው፣ ለምንድን ነው በፍቅር የማንኖረው የምንለው ለዚህ ነው። ህይወታችን የኮንትራት ጊዜ ህይወት ነው እንዳልኳቸው የከፋ ጊዜ ላይ ነው ያለነው እና ወጥተን እስከምንገባ ድረስ ምን እንደሚያጋጥመን አናውቅም። ስለዚህ እችን የሰጠችንን እድሜ እንደው በፍቅር በመከባበር በመተሳሰብ ብንኖር የእግዚአብሔርን በረከት ከኛ ጋር ይሆናል የሚል የግል እምነት አለኝ እና ፍቅር ጠፍቷል። ፍቅራችንን እግዚአብሔር ቢመልስልን ግን እግዚአብሔር ሊመልስልን ዘንድ ደግሞ የኛ የልብ ንጹህነት ግድ ይለናል እና እንግዲህ በዚህ አጋጣሚ ባለፈውን ፕሮግራም እንደሰራሁት ለጌታቸው የስራ ባልደረቦች፣ ጓደኞቹ እንዲሁም ደግሞ ቤተሰቦቹ መጽናናትን እመኛለሁ። እንዲሁም ደግሞ የእሱንም ነፍስ ጌታ በአጸደ ገነት ያኖራት ዘንድ ከልብ እመኛለሁ። ወደ ቀጣዩ መረጃ ሳልፍ የምናገኘው መረጃ ምንድን ነው? እንግዲህ ይህንን ቪዲዮ አይተን እንመለስና በቪዲዮ ላይ ሀሳብ እንለዋወጣለን። ቪዲዮ የሚከተለው ነው፣ አብረን እንመልከት። እንደምታዩት ነው። ሄደች፣ ጭር ያለ ነው። እዛ አካባቢ ላይ ሰው አይታይም። በርቀት ነው እንግዲህ እግረኞች የሚታዩት። በጥንቃቄ ሄደች። ከመስኮት ላይ አንድ የሆነ ነገር አነሳች። ስለዚህ አሁን እየሄደች እንግዲህ መርጨት ነው የጀመረችው። ይችል እያጸዳች አይደለም፣ ሽቶም እየረጨች ነው ብላችሁ እንደማትከራከሩኝ ተስፋ አደርጋለሁ። ስለዚህ ከመስኮት ላይ ያገኘችውን ነገር በተዘጉት እንግዲህ የሰማሁት ወይም ደግሞ ቪዲዮ የላኩልኝ ሰዎች የነገሩኝ ንግድ ቤቶች እንደሆኑ ነው እና እነዛ ንግድ ቤቶች ላይ እየረጨች ነው የተወረጨው። ፊት ለፊት ያለውን ነው እንጂ ያየ ነው እንግዲህ ወይ ስትታጠቡ ሊኖሩ ይችላሉ፣ እዛም ጋር ስለማይታይ ነው እንጂ እየረጨች እንደሄደች እገምታለሁ። ሄደች። በኋላ አካባቢ ያው ቪዲዮ ባይለይም ከአንድ ሰው ጋር ቆማ ስታወራ ትታያለች እና በጣም ከባድ ዘመን ላይ ነው የምንለውም ያለ ምክንያት አይደለም። እና ይህንን ቪዲዮ ያደረሱኝ ሰዎች ያሉት ምንድን ነው፣ እዛ አካባቢ ምግብ ቤት አላት። ስለዚህ ተቀናቃኞቿን እንግዲህ በእንደዚህ አይነት ሁኔታ የነሱን የሆነ ነገር ለመሻማት የተደረገ የመተት ስራ ነው የሚል ነገር ነው የሰማሁት የተመለከትኩና አሳማኝም ነው እንግዲህ እንደምንመለከተው። ምክንያቱም ይህቺ ልጅ እየረጨች ያለችው ሽቶ ነው ብለን ማለት አንችልም። ፕላስ ደግሞ በእንደዚህ አይነት ሁኔታ እነዛም ቤቶች መርጨቱ ስለምን አስፈለገ? መተት ካልሆነ ድግምት ካልሆነ ደግሞ በትክክል የማጽዳት ነገር አለ። እዛ ጋር ቆመ የሚያጸዳ ሰው ሌላውን አየኝ አላየኝ ብሎ የማይሸማቀቅ ሰው በእንደዚህ አይነት ሁኔታ አይደለም። እንደዚህ እንግዲህ አረጫጫውን አይታችኋል። በጥንቃቄ አይኗ ሰው እያየ ነው፣ እየተጠነቀቀ ነው። በግራ እጇ ግን በጥንቃቄ እየረጨች ነው ያለፈችው። አሳማኝ ነው። እንደዚህ አይነት ነገር ብዙ ቦታ ላይ ሲደረግ የተደረገባቸው ሰዎች ስለነገሩ ማለት ነው። የእሷ በቪዲዮ ስለተያዘ እንጂ በቪዲዮ ያልተያዙ በቪዲዮ ቢያዙ ደግሞ በጣም የሚያስገርሙ ስንትና ስንት የዚህ አይነት ድርጊቶች መዲናችን ውስጥ እንደሚፈጸሙ ይታወቃል። እና አሳዛኝ ነው። በላብ በወዝ ጥሮ ግሮ ከመኖር ይልቅ በእንደዚህ አይነት ሁኔታ የሰዎችን የገበያ እድል ለመውሰድ የሚደረገው ሂደት በጣም አሳሳቢ ደረጃ ላይ ደርሷል። እና ይህ እንግዲህ የሚደረገው ለምንድን ነው? እኛ ቅድም እንዳልኳችሁ የገበያውን እድል ለመውሰድ ነው። ከዚህ ውጭ የሌሎችን በረከት ወደ ራስ ለማሻገር ካለ
ፍላጎት ነው። ጎን ለጎን ያሉ ቤቶች ላይ ብዙ ጊዜ አይታችሁ ከሆነ በተለይ ደግሞ ተፎካካሪ የሆኑ የንግድ ድርጅቶች ከሆኑ ሆቴሎችንም ይጨምራል። ምንድን ነው የሚሆነው? አንዳንዱ በሰው ተጠልቀው በተለይ ሆቴሎች አንዳንዱ በሰው ተጠልቆ መቀመጫ በፍጹም የማታገኙባቸው ሆቴሎች አሉ። ሙሉ ቀን ሊሆን ይችላል። አንዳንድ ቦታ ላይ በፍጹም በቃ ሰው የፈለገ ነገር ቢሆን ከነዛ ቤቶች ውጪ ምግብ የለም የተባለ ይመስል እነዛን ቤቶች መቀመጫ አጣቦ ልትመለከቱ ይችላል። ጎኑ ላይ ያለው እኮ በተመሳሳይ ዋጋ፣ በተመሳሳይ ስታንዳርድ፣ በተመሳሳይ የጥራት ደረጃም ላይ ያለ ባዶ የሆኑ ቤቶች ያጋጥሟቸው አይቁም። ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? የገባው ይገባዋል። እና ከዚህ ጋር በተያያዘ እንግዲህ ሆቴሎች ላይ የተዘወተረ ነገር አለ። መምህራኖችም ሲያስተምሩ ሰምቻለሁ። እና ፎታ ላይ እንግዲህ ከቢም ጋር ተደባልቆ የሚሰራ ድግምት አለ። ከስተመር ከመግባቱ በፊት ምንድነው የሚደረገው? ብዙ ሆቴሎች ላይ አርሊ ነው። ከስተመር ከመግባቱ በፊት ቤቱ ይጸዳል አይደል? ሆቴሉ ይጸዳል፣ ጠረጴዛ ይወለወላል። እንዲህ አይነት ዝግጅቶች አሉ። ይሄ የተለመደ ነው ሆቴሎች ውስጥ። እና ብዙዎቹ ጋር ይሄ በተለይ በድግምት የሚያምኑት ጋር ምንድነው የሚደረገው? ያ ተረጭቶ ጠረጴዛ ላይ የሚረጨው ፈሳሽ ነገር ድግምት ይደረግበትና ጠረጴዛው ይወለወላል ከስተመር ከመምጣቱ በፊት። ከዛ በኋላ እዛ ቤት ውስጥ እዛ ሆቴል ውስጥ እዛ ምግብ ቤት ውስጥ መጥቶ አንድ ቀን ምግብ የበላ ሰውዬ ከዛ በኋላ እንግዲህ እየተክለፈለፈ ወደዛ ቤት ነው የሚሮጠው። ቢሮ አካባቢ ምግብ ቤቶች ቢኖሩ፣ ሰፈሩ አካባቢ ምግብ ቤት ቢኖሩ ከዛ ቤት ውጪ ምግብ አይታየውም። ምክንያቱም የሚጎትተው ስውር ኃይል ስላለ ማለት ነው። ያ ስውር ኃይል ደግሞ ምን እንደሆነ ታውቁታላችሁ። እንዲህ አይነት ነገር በደንብ እየተለመደ መጥቷል መዲናችን ውስጥ ማለት ነው። ስለዚህ ይሄ ያው ከመተት ጋር የተወሰደ ነው። እዚህ ላይ እንደምትመለከቱት አንዳንዱ እንደዚህ ይረጫል፣ አንዳንዱ የሆነ ነገር ያስቀምጣል። ብዙ ነገሮች እኔ እንደውም በእንግድነት የሄድኩበት አንድ የጓደኛ አፓርትመንት ላይ ያየሁት ነገር አለ። ሲኖር ልክ በብልቃት ነገር አፈር ይሁን ምን ይሁን የማያስታውቅ ነገር ጥግ ላይ አስቀምጠው በኋላ እንደውም የሚጠብቀው ልጅ ጠርቶት ምንድን ነው ወይ አንተም ስታነሳው ተጠንቅቀው የተጸበለ ራይ ሳንሳው ብለህ ያለፍንበት ሁኔታ አለ። እንዲህ አይነት ነገሮች ኢትስ ኮመን ሆነዋል። ምንም ተራ ነገሮች ሆነዋል ልብሶቻችን ማለት ነው። ግን ተራ ነገሮች አይደሉም። የብዙ ሰው ህይወትን የሚያጠፉ የብዙ ሰው ህይወትን የሚያበላሽ ስለሆነ እንደ ተራ ነገር አንቁጠራቸውና እየተስፋፋ ነው። ሊቷም ላይ የተመለከተው ያን ነው። እየረጨች ሄዳለች። ይሄ ምንም የሚያጠራጥር ነገር አይደለም። እንግዲህ ምክንያቱ ያው የገለጽኩላችሁ ምክንያት ነው። እንዲህ አይነት ነገሮች ለምን ተስፋፉ የሚለውን ነገር አብረን እንመልከት። እንግዲህ አንደኛ ውስጥ ለውስጥ ከማንሾካሾክ በስተቀር እንደዚህ አይነት መረጃዎች ወይም ደግሞ ማስረጃዎች ሲገኙ በግንባር ሄዶ ሰዎችን ለምን ብሎ የሚጠይቅ ማህበረሰብ ስለሌለ አንደኛው ለዛ ነው። ያ የልብ ልብ ይሰጣቸዋል። ስለዚህ ከማቆም ይልቅ ማንም ስለማይጠይቃቸው እንደፈለጉ የሚፈልጉት ነገር ኦን ለማድረግ ይበረታታሉ ማለት ነው። ሌላው እንግዲህ በአቋራጭ ሌላውን ገድሎና አጥፍቶ መክበር የሚፈልግ ትውልድ በመብዛቱ ነው እንደዚህ አይነት ነገሮች እየተስፋፉ ወይም ደግሞ እንደዚህ አይነት ትውልድ እየተስፋፋ የመጣው ማለት ነው። ሰርቶ ጥሮ ግሮ ከሚያገኘው ነገር ይልቅ በአቋራጭ በእንደዚህ አይነት ሁኔታ ከሌላው መብለጥ የሚፈልግ ትውልድ በመብዛቱ መተተኞች ለሊት ተነስተው እነዚህ ጭር ባለ ሰዓት ላይ የሚረጩ ትውልዶችን በደንብ እንድናይ ምክንያቱ ሆኗል። ከዚህ ውጭ እንግዲህ ባህላዊና ሃይማኖታዊ እሴቶች እየተተዉ ብቻ አይደለም ሰው የተጸየፋቸው መጥቷል። አም ሶሪ ይህንን ስል በጣም አዝናለሁ። እና ይሄ በገሃድ ነው፣ መደባበቅ የለብንም። አንዳንዱ ለኮመንት ይሮጣል ነው አይደለም። ሪያሊቲውን ፌስ ማድረግ መቻል አለብን። እንደዚህ አይነት ማህበረሰብ ውስጥ ነው የምንኖረው። እንክዳለን ወይ? ያው እያየ ነው፣ ተመለከትን እኮ በተግባር ይሄ ቪዲዮ ስለያዘው ነው። ቪዲዮ ያልያዛቸው ደግሞ ስንት በስውር የሚደረጉ ተንኮሎች አሉ፣ የዚህ አይነት ተንኮሎች እና ያንን ዲናይ ማድረግ አይቻልም። ስለዚህ ባህላዊና ሃይማኖታዊ እሴቶች እየተተዉ በመሄዳቸው እንግዲህ በተለይ ቀደም ባለው ጊዜ የተማራችሁ ታስታውሳላችሁ ብዬ አስባለሁ። እና ትምህርት ቤት ስንገባ በየግድግዳው ላይ የተጻፈ ነገር የምናነባው የሚታወቅ ነገር አለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚል። አሁን እንደዛ ብሎ የሚያስተምር መምህርም የለም፣ እንደዛ ብሎ የሚያስተምር ትምህርት ቤት አለ ብዬ አላምንም። ካለ ልትነግሩኝ ልታሳውቁኝ ትችላላችሁ። ነገር ግን እንዲህ አይነት ትምህርት ቤቶች እየጠፉ መጥተዋል። ቀደም ባለው ጊዜ የነበሩ ትምህርት ቤቶች ስንገባ በር ላይ እንኳን ገና መግቢያ ዋናው በር ላይ እንኳን እንደዚህ አይነት ነገሮችን ተጽፈው እንመለከት ነበረ። አሁን አሉ ወይ? ካሉ የትምህርት ቤቶች ላይ ብትጠቁሙ ደስ ይለኛል። እና ካላጠፏቸው እነሱ ነው እንደዚህ አይነት ነገሮች አሁን እየተፈለጉ ስላልሆነ ማለት ነው። ከዛ ውጭ እንግዲህ ትምህርት ቤቶች በሚያስተምሯቸው ትምህርቶች ዙሪያ ከመንፈሳዊ ይዘት ይልቅ ቁሳዊ ነገር ላይ በማተኮራቸው፣ ስለዚህ ትውልዱ መንፈሳዊ ነገሩን እየተወ ወደ ቁሳዊ ነገር ላይ እንዲያተኩር ትምህርት ቤቶች የራሳቸውን አስተዋጽኦ እያበረከቱ ነው። የስክሪን ትውልድ በዝቷል። መንፈሳዊ ነገሮችን፣ መዝሙሮችን፣ የሐዋርያትን ታሪክ የሚናገሩ ታሪኮችን በትርፍ ጊዜ ከማስተማር እነዛን ነገሮች በኦዲዮ ከመንገር
በመጽሐፍ አዘጋጅቶ ልጆች በዛ እየተኮተኮቱ እንዲያድጉ በመንፈሳዊ ነገር ከማድረግ ይልቅ ትምህርት ቤት ውስጥ የሚዘጋጁ መጽሐፍ ይዘቶች ምን እንደሆነ ታያላችሁ። አንዳንዶቹ በተለይ ሰልጥነናል የሚሉ ሲኤስሲን ነው እዛ ላይ እስከ ስዕል አስደግፈው ህፃናቶች ገና ከልጅነታቸው ወሲብ መለማመድ አለባቸው የሚሉ መጽሐፎችን እየተመለከትን በጣም ጸያፍ በሆነ መንገድ ማለት ነው። እንዲህ አይነት ዘመን ላይ ነው የደረስነው እና ያንን ትቶ እንደዚህ አይነት መንፈሳዊ ነገሮችን ልጆች እየተማሩ እንዲያድጉ ያልተፈለገው ለምንድን ነው? ግልጽ ነው። ስለዚህ ያንን ትቶ እንደዚህ አይነት ነገር ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ነው ሁሉን አቀፍ የስነ ጾታ ትምህርት እናስተምራለን ብሎ ልብ እስኪወልቅ ድረስ ላይታች ከማለት ልጆች እንደየእምነታቸው ከልጅነት እየተቆጠቆጡ ምክንያቱም ቀድሞ የነበረው ስነ ስርዓት ቀድሞ የነበረው የትምህርት ካሪኩለም ያንን ያካትትና ያንን ያስተምር ስለነበረ ሼፕ የተደረጉ ወጣቶች ዛሬ የቱ ጋር እንዳሉ እናውቃለን። በዛ አይነት ስነ ስርዓት ውስጥ ያደጉ እስካሁን እኮ ትውልድ እያከበረ ታላላቆችን እያከበረ ያለው ትውልድ ያሁኑ አይደለም። እኔ ትውልድን ዝም ብዬ ያለ ማስረጃ እየወቀስኩ አይደለም። እውነቱ ላይ በደንብ መነጋገር መቻል አለብን። ታላላቆቻቸውን የሚያከብሩት እኮ የዚህ ዘመን ትውልድ አይደለም። ትራንስፖርት ላይ እንኳን ቅድሚያ የሚሰጡት እኮ የቀድሞ አባቶች ወይም ደግሞ ቀድሞ በዛ መስመር ውስጥ የመጡት ናቸው እንጂ ይሄ ትውልድ ቁጭ ብሎ በእድሜትና የት የሚወጡት አባት አንጋጦ የሚመለከት ትውልድ እየተመለከተ ነው። ኢቨን ትራንስፖርት ላይ ህዝባዊ መዝናኛዎች ላይ ቁጭ ብሎ ቲክቶክ እያየ የደከመው አባት መናፈሻ ቦታ ላይ ሲመጣ ወንበር የማይለቅ ትውልድን እየተመለከተ ነው። ይሄ የምን ውጤት ነው? የትምህርት ውጤት ነው። ለዚህም ነው ብዙ ጊዜ ባገኘነው አጋጣሚ ስርዓተ ትምህርቱ ለምን እንደገና አይከለስም የምንለው። አስታውሳለሁ ምናልባት ሌላም ፕሮግራም ላይ ሌላም ሚዲያ ላይ በነበርኩበት ሰዓት ላይ እንዲህ ከፕሮግራሞች ጋር በአጋጣሚ ያነሳኋቸው ነገሮች አሉ። በፊት ግብረገብ የሚባል ትምህርት ነበረ፣ ደርሰን ተምረንበታል። አሁን ግብረገብ የሚባል ትምህርት አለ ወይ? ግብረገብ ወላጆችን ከማክበር እግዚአብሔርን ከመፍራት ጎረቤቶችን ከማክበር ለጎረቤቶች ከመታዘዝ ይጀምራል። አሁን እንደዛ ነገር ልም ብሎ ጠፍቷል። የዛሬ ትምህርት የሚያስተምረው እኮ ጎረቤታችንን አክብር አይደለም፣ ወይም ጎረቤቶችን ታላላቆችን አክብር አይደለም፣ እንደ በፊቱ ማለት ነው። በሁሉ አቀፍ የስነ ጾታ ትምህርት ከዚህ እድሜ ጀምሮ እንደዚህ አይነት ግንኙነት ይፈጠራል የሚል ትምህርት ነው እያየን ያለ ነው። እና እንዲህ አድርገን ያሳደግነው ትውልድ ቢጣመም እንዴት ነው ትውልዱ ልንወቅስ የምንደረደረው? ስለዚህ በዚህ ውስጥ የመጣ ትውልድ ነው እንግዲህ ሌሎችም ተጨምረው በእንደዚህ አይነት የተንጋደደ መስመር ውስጥ እየሄደ ጭር ባለ ሰዓት እንዲህ አይነት መርዝ መንፈሳዊ መርዝን እንግዲህ የመተትና ድግምት መንፈሳዊ መርዝን አብረውና እየረጨ የመጣው በቁጥር የበረከተው። ከዛ ውጭ እንግዲህ ከዚህ ጋር በተያያዘ እንዳልኳችሁ ይሄ በትምህርት ቤት ውስጥ የእግዚአብሔርን መፍራት፣ ወላጅና ትውልድን ማክበር፣ ሰውን እንደራስ መውደድ፣ ጎረቤትን እንደራስ መውደድ የሚሉት ነገሮች እየተዘነጉ መጥተዋል እና ያንን የዘነጋ ትውልድ በአቋራጭ መክበር ስለሚፈልግ በላቡና በወዙ ጥሮ ግሮ የሆነ ነገር ማግኘት ይፈልጋል ማለት ይከብዳል። ኦፍኮርስ አሉ በጣም የተወሰኑ ቢሆንም በላባቸው በወዛቸው ጥረው ራሳቸውን ያወጡ ሰዎች አሉ። ማጆሪቲውን ስንመለከተው ግን አይደለም። ውስጥ ለውስጥ ስለማነጋገር ነው። ብዙ ነገሮቻችን ድብቆች ስለሆኑ ነው እና ብዙ ነገሮችን እንደዚህ ፊት ለፊት አውጥተን ፊት ለፊት የመነጋገር ልምዶ ቢኖረን ገና ብዙ ነገሮችን ፈልፍለን ማውጣትና መተራረም እንችል ነበር። ግን አንደኛ አእምሯችን ለዛ ዝግ ነው፣ ሁለተኛ ደግሞ አንፈልገውም እና እንዲህ አይነት ትውልድ እየበዛ መጥቷል። ሌላው ምክንያት እንግዲህ አጓጉል ፉክክሮች ናቸው። በገንዘብ በልጦ የመታየት አባዜ ስለተጸናወተን እንደዚህ አይነት ነገሮችን ለምን ተስፋፋ የሚለውን ነገር ነው እየነገርኳቸው ያለው። እንዲህ አይነት የድግምትና መተቱ ለምን ተስፋፋ የሚለውን ለመመለስ ነው እነዚህ ነጥቦች እያነሳሁኝ ያለሁት እና በልጦ የመታየት አባዜው አለ። ምክንያቱም ኢትዮጵያ ውስጥ እድሜ ከሚያስከብረው የእድሜ ባለጸጋ ይልቅ ገንዘብ ያለው ፍንዳታ በማህበረሰብ ውስጥ ተቀባይነት እንዳለው እሙን ነው። ይህንን ልንክድ አንችልም። እስኪ አንድ የ60 እና የ70 ዓመት አዛውንትን ድሃ አዛውንት እዚህ ጋር ምታችሁ ጊዜ ያነሳውን በአቋራጭ መንገድ የበለጸገ በጣም ውድ መኪና የሚነዳ ይሄ በንጹህ ላባቸው ያመጡትን አይደለም እያልኩ ያሉት እንዳትደባልቁ። በአቋራጭ መንገድ ሄዶ ኢሉሚናቲም ሆነው በሉት ምንም ብሎ በጣም ባለሀብት የሆነ የሚታወቅ ሰው አምታችሁ እንትን በሉ። የትኛው ነው ክብር ያለው? ውሸት መለያችን ሆኗል አይደል? ካልተሻሸን ዘመናችንን ካልመሰልን በስተቀር ሪያሊቲውን እንኳን ለሰከንድ እናውራ ካልን ግልጽ ነው የ60 ዓመቱን የእድሜ ባለጸጋ ዞር ብሎ የሚያቸው የለም። ምክንያቱም ላያቸው የሚነበበው ድህነት ነው። በፊት ግን እንደዛ አልነበረም። ሰው በሰውነቱ ነበር የሚከበረው። አሁን ሰው በሰውነቱ የሚከበርበት ሰዓት ላይ አይደለንም። ይሄን እርግጠኛ ሆኜ ነው የምነግራችሁ።
ከማየው ማህበራዊ እውነት ላይ ተነስቼ ከመመለከተው እውነታ ላይ ተነስቼ ማለት ነው። እና ሌላው ከዚህ ጋር በተያያዘ እንግዲህ በዚያ ውስጥ በባለ ሀብትነት ውስጥ ማለት ነው የሚፈለግ የማህበረሰብ ክብር አለ። ፌክ ክብር ሰውን ልታከብሩት የምትችሉት በሰውነቱ ነው አይደለ? ሰው በሰውነቱ ነው መከበር ያለበት። ይሄ ግን ቲዮሪ ብቻ ሆኖ ቀርቷል። ንድፈ ሐሳብ ሆኖ ወሬ ብቻ ሆኖ ቀርቷል። ከዛ ይልቅ እንግዲህ ሀብት ያለውን ሰው ብዙዎች ለዚህም ነው ወደ ሀብት የሚደረደሩት። ለምንድን ነው? ባለሀብት ሲሆኑ ዝና ሲመጣ ማህበረሰቡ የሚሰጣቸውን ክብር ይናፍቁታል። ማንም ሰው መከበር ይፈልጋል። ግን ሰው የሚያከብር ገንዘብ ስላለህ አይደለም መሆን ያለበት። ውድ መኪና ስለምትነዳ አይደለም። 3-4 ማንሽን ስለገነባህ አይደለም። በሰውነትህ ነው መከበር ያለብህ። ይሄ እውነት ግን ተክዷል። ይሄ እውነት ይካድና እድሜ 2 ፀጉር ማውጣት በእድሜ በጎልበት ምናምን የሚለው ነገር ግምት አይገባም። በቃ እየኖርህ ነው። ከሌለ የለም ብሎ የለ ጥላሁን ገሰሰስ። ስለዚህ ዝምር ላይ ስትኖር ይዘህ ስትገኝ ነው ሰዎች የሚያከብሩ። እና ይህንን እውነት ማህበረሰቡ ስለሚያውቀው ይዞ መገኘትን ይፈልጋል። ይዞ መገኘት ጥሩ ነው። ሰው ለፍቶ ሁሌም የተሻለ ህይወትን መኖር ይፈልጋል፣ ይጓጓል። ሁላችንም ሰውኛ ተፈጥሮ ስለሆነ ሰውኛ ባህሪ ስለሆነ ማለት ነው። ነገር ግን በአቋራጭ ከሴጣን ጋር ኮሚትመንት ገብቶ በሚገኝ ገንዘብ ከማህበረሰቡ የሚፈለግ ፌክ ክብር ግን መጨረሻ ላይ ለውድቀት ነው የሚያጋልጠው። እና አብዛኞቻችን ግን እዛ ውስጥ ነው አሁን እየተቀረቀርን ያለ ነው፣ በማንወጣበት አይነት ሁኔታ ማለት ነው። እና የእነዚህ ሁሉ ድምር ውጤቶች ምንድነው? እንደዚህ አይነት ትውልድ ለሊት ተነስቶ ጎረቤት ባለሱቆች፣ ጎረቤት ባለሀብቶች፣ ጎረቤት ባለድርጅቶች ከመምጣታቸው በፊት ለሊት ወይ ጭርታን ተገን አድርጎ የሚረጭ ትውልድ ነው እያበዛን የመጣ ነው። እና አረም ነው እኔ እንግዲህ እርግማን ልበለው ምን እንደሚባል እናንተ ስም ብትሰጡት ደስ ይለኛል። እና አንድ አይነት ትውልድ እየበዛ መጥቷል። ምክንያቱ ይሄ ነው ልላችሁ ፈልጌ ነው። ፌክ የሆነ ክብርን ከመፈለግ አንጻር ፌክ የሆነ ክብር የሚገኘው ካለን ሀብት አንጻር ነው ብሎ የሚያምን ትውልድን ስለፈጠርን ማለት ነው። እና በእርግጥም ደግሞ አሁን ዛሬ ገንዘብ ያላቸው ሰዎች ናቸው እንጂ እድሜ ያላቸው ሰዎች አይደሉም እየተከበሩ ያሉት። ይህንን ልንክድ አንችልም። የሆነ ሰውነና እነዚህ ሰዎች ወይም ደግሞ ይሄ ለሊት የተነሱ የሚረጩትም ድግምት የሚያደርጉትም ተጽዕኗቸው ምን ድረስ ነው የሚለውን ነገር እንድንመለከት እፈልጋለሁ። አያይዘን አንደኛው እንግዲህ በላቡ በወዙ የሚኖርን ቅድም እንዳልነው እግዚአብሔር ሕግ ተከትሎ እግዚአብሔር በላብህ በወዝህ ጥረህ ግረህ ብላ ነው አይደል ያለው አዳምን። ስለዚህ ያንን ሕግ ተከትሎ የሚለፋን ማህበረሰብ ወይም ትውልድ ከጨዋታ ውጪ ማድረግ ነው አንደኛው ተጽዕኗቸው ማለት ነው። ምክንያቱም አንተ እድሜ ልክን ብትለፋ እነሱ ያደረጉትን ነገር አድርገውብሃልና እድሜ ልክን አመዳፋሽ ሆነህና የምትቀረው አንደኛው ተጽዕኖ እሱ ነው፣ ብትለፋም ስለማያልፍልህ ማለት ነው። ሌላው እንግዲህ ተስፋ ቆርጦ ያንን መንገድ ለመከተል የሚያስብ ትውልድን መፍጠር ነው። እኔ ስላጋጠመኝ ነው። አንዲት እህት ምን አለችኝ አንዴ ደውላ፣ ኦፍኮርስ ያለችበት ሁኔታ በጣም ያሳዝናል እና በጣም ለፋኝ ድሮ ለፊ ነበር፣ በቃ ስቶሪዋን ከነገረችኝ በኋላ አሁን ግን ከአቅሜ በላይ ስለሆነ ምንድነው ይሄ በየቴሌግራም ቻናሉ ላይ ገንዘብ እንሰጣችኋለን ኢሉሚናቲ ከሆናችሁ የሚሉ ሰው እኔ እዛ ውስጥ ልገባ መስሎኝ በህግ አምላክ ነው ያልኳት። ታስታውሳለች? ይሄን ፕሮግራም ተከታተሏለች በእርግጠኝነት። እና እረፊ ነው ያልኳት። እረፊ ለጊዜው ልትቸገርች ያለች። ብዙዎቻችን እኮ ተቸግረናል እንዴ። በዕለት 1 ብር አተን ሁሉ ነገር የጨለመብን ጊዜ የለም እንዴ? ግን የማያልፍ ነገር የለም። ያንን መንገድ ሁላችንም ሄደንበታል እናውቀዋለን። እና እረፊ ነው ያልኳት። ለሚያልፍ ጊዜ ከእግዚአብሔር ጋር ትቀያየሚ። በኋላ ግን ርቃም አልሄደችም። እግዚአብሔር ያክብራት። ይህ ነገር ከሰማች በኋላ ወደ እግዚአብሔር ተመልሳለች፣ ይቅር በለኝ ብለው ማለት ነው። እና ነገር ግን እሷ ይሄን እናደርገች እንጂ ሌሎቹ ከአቅም በላይ ሲሆንባቸው እንግዲህ ብዙዎቹ በተለይ ኢሉሚናቲ ውስጥ ይሄ ባዕድ አምልኮ ውስጥ የገቡ ሰዎች ቀለምልታቸውን ፌኮቹን አይደለም፣ ይሄ ፊታቸውን እንትን ያሉ ስክሪፕት ጽፈው የሚሰሩትን የሚተውኑትን አይደለም። በትክክለኛው መንገድ እዛ ውስጥ ገብተው የወጡትን ሰዎች አግኝታችሁ ብታናግሯቸው ህይወት ፈትኗቸው ነው እዛ ውስጥ የገቡት። እና ይህም ቀላል ተጽዕኖ አይደለም። ምክንያቱም እሱ በዚህ በአቋራጭ መንገድ ሄዶ ከከበረ እኔ ጊዜ ለምን አቃጥላለሁ? እስከዛሬ ለፋው እግዚአብሔርን ለመንኩትኝ ግን አልሰማኝም ብለው የሚሳሳቱ ሰዎች አሉና ቀላል ተጽዕኖ አይደለም። ምክንያቱም ያ ውድ መኪና ይዞ ሲሄድ አይ በቃ እኔም እዛ ውስጥ ከሆንተበል ውድ መኪና ይዛለሁ፣ ቪላ እሰራለሁ፣ ከዛ ላይ እድሜ የሆነ ደረጃ ላይ ሲደርስ እንሳገባለሁ ነው። እሱ እንደዚህ አይነት ቁማር የለም፣ እንደዚህ አይነት ቁማር የለም። እና እንደዚህ አይነት እሳቤ ያላቸው ሰዎች አውጡት ከጭንቅላታቸው። ምክንያቱም ከእግዚአብሔር ጋር እንደዚህ አይነት ቼዝ መጫወት ስለማይቻል ማለት ነው። እና ተጽዕኗቸው ያን ያህል ነው ልላችሁ ፈልጌ ነው።
ሌላው ምንድነው አብረን እንድናየው የምንፈልገው እንግዲህ የሆነ ሰውና እነዚህ ሁሉ ነጥቦች ከተመለከትን በኋላ ይህንን ጉዳይ የሚፈጽመው ልክ ቀደም እንዳየናት ሴት ማለት ነው ሰዎች እነማን ናቸው እና እነዚህን አድራጊዎች በምን ልንለያቸው እንችላለን፣ ባህሪያቸው ምንድን ነው የሚለውንም ነገር አብረን እንመልከተው። ምክንያቱም እንደዚህ አይነት ባህሪ ስናይ ለጥንቃቄ ስለሚረዳን ማለት ነው። አንደኛ አስመሳይነት ዋና መለያቸው ነው እና በትክክል ፊት ለፊት የሚያሳዩቸው ማንነት እና ውስጣዊ እነሱነታቸው በፍጹም አይተዋወቁም። እነሱ ሌላ የማይታወቅ ሰው አለ። እነሱ ማለት ያ ናቸው። ስለዚህ አንደኛው መለያቸው አስመሳይነት ነው። ሌላው እንግዲህ የሳቁ መግደልን ከኋላ መውጋትን የተካኑበት ነው። እዚህ ጋር ይስቁላችኋል፣ እውነት ይመስላችኋል፣ ልባችሁ ከፍታችሁ ትሰጣላችሁ። ልክ አመቺ ጊዜ ይጠብቁና ከኋላ በስውር ጩቤ ይቀረቅሩላችኋል። ይሄኛውም መለያቸው ባህሪ ነው። እንደዚህ አይነት ሰዎች እንግዲህ በምናባችሁ ፈልጉ። ሌላው እንግዲህ ደግ መስሎ ለመታየት መሞከር ነው። ደግ መሆንና ደግ መስሎ ለመታየት መሞከር በጣም ልዩነት አላቸው። አንዳንዶቹ ተመሳሳይ ይመስሏቸዋል። እንዳትሸወሩ አይደለም። ደግ መሆን ነው። በቃ ከእግዚአብሔር የሚሰጥ ጸጋ ነው። ደግ መስሎ ለመታየት መሞከር ግን ማጭበርበር ነው። መሞከር ነው ቃሉም እንደሚነግረን ማለት ነው እንጂ መሆን አይደለም። ሁለቱ ልዩነት አላቸው እና እነዚህ ሰዎች ደግ መስሎ ለመታየት ሳይሆኑ ደግ መስሎ ለመታየት ጥረት ሲያደርጉ ትመለከታላችሁ። የሆነ ነገር እንኳን ቢያደርጉላችሁ በውለታ ነው፣ ከውለታ ውጪ። ምክንያቱም እውነተኛ ሰጪ፣ እውነተኛ ደጎች ለሚያደርጉላችሁ ነገር ውለታ አይፈልጉም። ለሚያደርጉላችሁ ነገር ምላሽ አይፈልጉም። መጀመሪያም እነሱ ማድረግን መስጠትን ነው የሚፈልጉት እንጂ መቀበልን አይደለም የሚፈልጉት። እና እነዚህ ሰዎች በዚህ ባህሪ ልትለዩዋቸው ትችላላችሁ። ከዛ ውጭ እንግዲህ በፍጹም በሌሎች መበለጥን አይፈልጉም። ኦፍኮርስ ማንኛችንም መበለጥን አንፈልግም። በተሰማራንበት የሙያ ዘርፍ ላይ ሌሎች ሲበልጡን ደስ የማይል ስሜት ሊሰማን ይችላል። ነገር ግን ያ ቅን የሆነ መንፈሳዊ ፉክክር ሲሆን ጥሩ ነው። ሁሌም መንፈሳዊ ፉክክር ለተሻለ እድገት፣ ለተሻለ ደረጃ ያበቃል። አሁን ግን እየታየ ያለው አይደለም። መንፈሳዊ ፉክክሩ በቅንነት የመነጨ መንፈሳዊ ፉክክር ሳይሆን በአቋራጭ አንዱን ጥሎ አንዱን ጠልፎ በሱ ላይ ተረማምዶ ጎልቶ መታየት ነው እየተለመደ የመጣውና ይሄ የእነዚህ ሰዎች ባህሪ ነው። የመተት ድግምት ውስጥ የተሰማሩ ሰዎች ባህሪ ነው። ሌላው እንግዲህ ሲለግሱ፣ ምናልባት ከለገሱ ማለት ነው። ኦፍኮርስ ይለግሳሉ። ሲለግሱ ግን ከልባቸው አይደለም እና ሲለግሱ ምንድነው የሚያደርጉት? በዓላማ ነው። ከልገሳቸው ጀርባ የሚፈልጉት ነገር አለ። ይሄ ብዙ ጊዜ የሚሆነው ምንድነው? ለምሳሌ ከእናንተ ጋር በጣም ኢንቲሜት ናቸው፣ ይቀራረባሉ፣ ብዙ ጊዜ አብራችሁ ኖራችኋል። አንድ አካባቢ 10 ዓመት 20 ዓመት ምናምን ረጅም ጊዜ በደንብ ትተዋወቃላችሁ። ነገር ግን እንግዳሙ ሊሆን ይችላል፣ ወይም ደግሞ በእናንተ አካባቢ ሶስተኛ ሰው ይመጣል። ያንን ሶስተኛ ሰው በቁጥጥር ስር መዋል ሲፈልጉ የሚያሳዩት ወይም የሚሰሩት ተውኔት አለ። ያ ተውኔት ምንድነው? የነዛን የሶስተኛው ሰው በእናንተ በኩል የመጣውን እንግዳ ሶስተኛ ሰው ቀልብ ለመሳብ፣ ስሜት ለመግዛት ምንድነው የሚያደርጉት? ለእናንተ ሌላ ጊዜ እኮ እናንተ ተቸግራችሁ ቤታችሁ ተመላልሳችሁ ዞር በል ያሏችሁ ሰዎች ሶስተኛ ሰው ሲመጣ ግን ደጎች ናቸው ተብለው በነዛ ሰዎች ክሬዲት እንዲሰጣቸው ስለሚፈልጉ ተውኔታቸውን ይጀምራሉ እና ለእናንተ ጠይቃችሁ እምቢ ያላችሁን አሁን ባገኛችሁ ሰዓት ካላደረግኩልህ ሞቼ እገኛለሁ እንደዚህ ላድርግልህ ምናምን እና በግድ አስገድደው ሊለግሷቸው ባልጠበቃችሁበት ሰዓት ያንን ሊያደርጉ ይችላሉ። እና ዓላማቸው ምንድነው? የነዛን ሰዎች የሶስተኛውን ሰው ስሜት ስበው ያንን ሰው አምጥቶ ትራፕ ውስጥ ወይም ወጥመድ ውስጥ አስገብቶ እንደገና ደግሞ በእነሱ ላይ ተንኮል ለመስራት ነው። ሌላ ስለዚህ እንደዚህ አይነት ሰዎችን ምናልባት የምታውቁ ሰዎች ልትሆኑ ትችላላችሁ። የነገራችሁ ታሪክ ስላለ በነገራችን ላይ እንደዚህ አይነት መርሃ ግብሮችን ስሰራ ሬፈረንስ ወይም ደግሞ ምንጮቼ ማንም እናንተ ከምትነግሩ ላይ ነገር ላይ ተነስቼ ነው ይሄንን በዛ አይነት ሁኔታ ኮምፓየር አድርጌ የምነግራችሁ እና እናንተ ህይወት ላይ ከተፈጸመ ስለሆነ ብዙም ግር ይላችኋል ብዬ አላስብም። እንግዲህ መጨረሻ ላይ የምንመለከተው እንግዲህ የእነዚህ ሰዎች ማንነት ሌላው የሚንጸባረቅበት ነገር ምንድን ነው? ብዙ ጊዜ ባለሀብቶች ሆነው ልታገኟቸው ትችላላችሁ፣ ናቸውም ደግሞ። ይሄ ማለት ግን ሁሉንም ባለሀብት ይመለከታል ማለት አይደለም። በትክክለኛው መንገድ በትክክለኛው የስራ ሂደት ባለሀብት የሆኑ ሰዎች አሉ። እስከ መጨረሻ ያን ተከትለው የሚሄዱ ሰዎች አሉ። ለእነሱ ክብር አለን። ነገር ግን እንደው ይሄ ጊዜ አንስቶት ስላችሁ በአቋራጭ መንገድ ሄዶ ማለት በነገራችን ላይ መተትና ድግምትን ብቻ አይደለም። ለምሳሌ በጣም ወንጀል ሰርቶ የሰዎችን ሀብት መመንጠቅ። ለምሳሌ አንዳንድ ጊዜ የሞቱ ወታደሮችን ደሞዝ አንድ ጊዜ ሰምቻለሁ፣ በጣም የሚያስደነግጥ የሆነ ሚዲያ ላይ እና ብዙ ጊዜ ያልተከፈለ የወታደር ደሞዝን እንደተከፈለ አድርገው እነዛ ሰዎች ከሞቱ በኋላ
3 ወር 4 ወር የብዙዎች ተጠራቅሞ የተጠቀሙ ሰዎች አሉ። እና እንዲህ አይነት አለ ይሄ ወንጀል በሆነ መንገድ የሚገኝ ሀብትም ያንን ያጠቃልላል። እንደዚህ አይነት ሰዎች አሉ። ስለዚህ ድግምትና መንፈስ እንትን ላይ ብቻ ሳይሆን ትክክለኛ ባልሆነ መንገድ ገንዘብ የሚሰበሰቡ ሰዎች አሉ እና እንደዚህ አይነት ሰዎች ሀብታም የሆኑና እንግዲህ በማህበረሰቡ ቅድም ብያቸዋለሁ እድሜያቸው አይደለም ማተር የሚያደርገው። ለምሳሌ የ70 ወይም የ80 ዓመት አዛውንትን ድሃ የሆኑ አዛውንትን እዚህ ያመጣችሁ ጊዜ ያነሰው ደግሞ ፍንዳታ የሆነ በአቋራጭ መንገድ የሆነ ግፍ ሰርቶ ገንዘብ ነጥቆ ሀብታም የሆነ አንድ የዘመን ፍንዳታ እዚህ ጋር ብታመጡ ማህበረሰቡ ቅድሚያ የሚሰጠው ለክብር ሽማግሌውን ትቶ ለሱ ነው። ወጣቶች በዛ እድሜያቸው አይከበሩ እያልኩ አይደለም። ነገር ግን ደረጃ አለው፣ ስርዓት አለው፣ ህግ አለው። ስለዚህ ሰው መከበር ያለበት በሰውነቱ በእድሜው ነው እንጂ አሉ በ70 በ80 ዓመታቸው ነውረኞች ሆነው ጭራሽ ክብር የማይገባቸው ሰዎች እንዳሉም አላጣሁትም። እንዳጠቃላይ ስንመለከተ ግን የሰው ልጅ በትክክለኛው መንገድ ስርዓትን ይዞ ከሄደ በእድሜው ሊከበር የሚገባው እና ብዙዎቻችን ግን እንዳለመታደል ሆኖ ላለው ነው እንጂ እድሜም ኖሮት የእድሜ ጸጋም ተሰጥቶት ድሃ ስለሆነ ብቻ ማናከብረው ብዙ ሰው አለ። ይሄ ትክክለኛ አካሄድ አይደለም ልላችሁ ፈልጌ ነው እና ወደ መጨረሻው ነጥብ ወደ አነሳሁት ነጥብ ስመለስ እንግዲህ እነዚህ ሰዎች እንግዲህ ወይ ጽላት ሸጠው ሊሆን ይችላል የተለመደ ነገር ስለሆነ ወይ ገንዘብ በሆነ ህገወጥ በሆነ መንገድ የሰበሰቡ ሊሆን ይችላሉ። ግን ዞሮ ዞሮ ተደራጅተዋል ማለት ደርጅተዋል እና ማህበረሰቡ የሚሰጣቸው ቦታ ይታወቃል። እና ብዙ ጊዜ ምን የተለመደ ነገር አለ። ለምሳሌ ገንዘብ ኮሚቴ ተቋቁሞ ገንዘቡ ለቤተክርስቲያን ሊሰበሰብ ይችላል፣ ወይ ለሌላ ለበጎ አድራጎት ተግባር ሊሰበሰብ ይችላል። በዛ ሰዓት ላይ ትኩረት ተደርጎባቸው ኮሚቴ ውስጥ የሚካተቱት እነዚህ አይነት ሰዎች ናቸው። ምናልባት እናንተ ገንዘብን ባይኖራችሁ ካላችሁ ፖዚሽን አንፃር ወይ በትምህርታችሁ ልትፈለጉ ትችላላችሁ። ገንዘብ ሳይኖራችሁ በትምህርት ሌቭላችሁ ከፍ ያለ ማህበረሰቡ የሚያከብራችሁ ሰዎች ልትኖሩ ትችላላችሁ። ዞሮ ዞሮ ኮሚቴ ሲቋቋም እዛ ኮሚቴ ውስጥ ትለመኑና ያው የበረከት ስራ ስለሆነ በፍላጎት ትገባላችሁ። የእነዚህ ሰዎች ማንነት የምታውቁት ግን ቆይታችሁ ነው። እናንተ ሀገር ሰላም ነው፣ ከጥሩ ሰዎች ጋር ተገናኘን፣ ስለዚህ ትልቅ የበረከት ስራ እንሰራለን ብላችሁ ልክ መንቀሳቀስ ስትጀምሩ ምን ይሆናል? ሆን ብለው ከእናንተ ጋር መላተም ይጀምራሉ፣ ግራ እስኪገባችሁ ድረስ ማለት ነው። ይህ ምን አድርጌ ነው? አዳዲስ አይዲያ ፕሮጀክት ፕሮፖዛል ይዛችሁ ስትመጡ ተቀባይነት ያሳጧችኋል። ሰዎች ደግሞ የእናንተን እውቀት ነው የሚፈልጉት፣ የእነሱን ሀብት ነው የሚፈልጉት። እዛ አካባቢ ያሉ ሰዎችም የእናንተን እውቀት፣ የእናንተን ደረጃ፣ የእናንተን አይዲያ ማመንጨት ሳይሆን ገንዘቡ ነው የሚፈልገው። ስለዚህ እናንተን ይተውና እናንተ ሌት ከቀን ስራችሁን ትታችሁ እዛ ላይ ልትተጉ ትችላላችሁ። ቦታ የላችሁም። ምክንያቱም የሚፈለገው አይዲያው ብቻ ሳይሆን ዋናው ጥሬው ገንዘቡ ነው። ስለዚህ እነዛ ሰዎች ደግሞ አይነን ያውቃሉ። የሚገርመው ደግሞ እነዚህ ሰዎች እንግዲህ ስምም ስላቸው ሀብትም ስላላቸው የትም ቦታ ላይ ቢሄዱ በቀላሉ ሰዎችን አሳምነው ብዙ ገንዘብ ይዘው መጥተው የበረከት ስራውን እንዲፋጠን የሚያደርጉ ሰዎች ናቸው። ሄዳችሁ ግን ከእናንተ ጋር የመጠላታቸው ምክንያት እናንተ እዛ ቦታ ላይ እንድትኖሩ የማይፈልጉ ምክንያት ዘግይቶ ነው የሚገባችሁ። ከሚሰበሰበው ገንዘብ ውስጥ አብዛኛው ድርሻ ያነሱ ነው። የቤተክርስቲያን ቢሆን እናገራለሁ የማውቃቸው እውነቶች ስላሉ ነው። እንደውም ስም ማንሳት አያስፈልግም እንጂ አንድ በጣም የማከብረው ሰው ደውሎ ስም መጥቀስ አያስፈልግም እንዲህ ያለና የሆነ ኮሚቴ ውስጥ ገቡ ምናምን መጨረሻ ላይ ሳይመቸው ቀርቶ ወጣ። ብዙ ነገሮች ከነገረኝ በኋላ ማለት ነው። እነዛ ሰዎች ግን በቤተክርስቲያን ገንዘብ ሲሰበስቡ የነበሩ ሰዎች ግን መጨረሻ ላይ 6/6 ኢሉሚናቲ አባል ሆነው ያገኛቸው። ለቤተክርስቲያን ገንዘብ የሚሰበስብ ግን የ6/6 ኢሉሚናቲ አባል አይገርምም? ለብዙዎቻችሁ ተረት ነው። ሲደርስባችሁ ግን ታውቁታላችሁ። እና ያ ሰው በጣም ማከብረው ሰው ትልቅ ፖዚሽን ላይ የነበረ ሰው ነው። መጀመሪያ በእውቀቱ ባለው ማህበረሰባዊ ቅቡልነት የተጠራ ሰው ነበረ። ግን በቃ ነገሮች ፍንትው ለስተው ከነዛ ሰው ጋር መጋጨት ሲጀምር የተጋጨበትን ምክንያት ደግሞ ሲያውቀው ወጣ። ስለዚህ እነዛ ሰዎች እንደፈለጋቸው እዛ ቦታ ላይ እንደፈለጋቸው እንዲፈነጩ ሁሉ ነገር ተከፋፈተላቸው ማለት ነው። ስለዚህ ትንሽ ነገር በማንኪያ ያሳያችሁና ሰው እውነትም እንደገሌ እኮ በቃ ገንዘብ ሰብስቦ ይሄን ነገር አሳየው። እነሱ ግን ለቤተክርስቲያን ብለው ከሰበሰቡት ውስጥ ለቤተክርስቲያን ያዋሉት ገንዘብና እነሱ ከዛ ላይ አንስተው ኪሳቸው የከተቱት ገንዘብ በፍጹም አይገናኝም። እና እንዲህ አይነት ነገርን በድፍረት የመነጋገር ልምዱ ስለሌለን ቤተክርስቲያን አቋራጭ መንገድ ሆናለች፣ ለግለሰቦች ኪስ መሙያ ማለት ነው። እና
እንዲህ አይነት ሰዎች ናቸው እንግዲህ ይህንን አቋራጭ መንገድ የሚከተሉት። በመተቱ በድግምቱ ምናምን ላይ ሌላ ሰው እንዳይቀርበን ቢቀርበን ይሄን እናደርጋለን። ከዛ ካለፈ ደግሞ ያው በመተት አሰናክለ ነው እናስቀምጣለን። እነዚህ አይነት ሰዎች ናቸው እና እግዚአብሔር ልቦና ይስጣቸው ነበር እስከዛሬ የምንለው። አንዲት እናት ግን ምን አሉኝ፣ ወርቅ አፈራ አሁን ስለሰለቸኝ ነው የሚገርም እንዲህ እንዲያሉና የራሳቸውን ፕሮፋይል ከነገሩኝ በኋላ አሁን 30 ዓመት ከቤት ወጥቼ አላውቅም፣ እስር ስር እየተቀመጥኩትኝ በመተት ነው። አሁን ለእግዚአብሔር የምለው ምን እንደሆነ ታውቃለህ? ልቦና ስጣቸው ለጠላቶች ነበር በፊት የምለው። አሁን ግን ወርደ ፍረድባቸው ነው የምለው። እግዚአብሔር የፍርድ አምላክ ነው፣ አትጠራጠሩ። ይመጣል፣ ይፈርዳል። አሁን ሁላችንም ወደዛ ነው እየሄደን ያለ ነው፣ ወደዛ ነው እየሄደን ያለ ነው እና አንድን ሰው 30 ዓመት በነዛ አይነት ሁኔታ አጣሞ ማስቀመጥ እንግዲህ ከእግዚአብሔር ፍርድ ውጭ ምን ይጠበቃል? እግዚአብሔር ሲፈርድ ይፈርዳል፣ ተናግረናል። ትንቢተ ናሆም ላይ ሄዳችሁ መመልከት ትችላላችሁ፣ የበቀል አምላክ እንደሆነ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ የተጨማለቁ ሰዎችን በትክክል ይበቀላቸዋል እግዚአብሔር። እንጠብቃለን። ለዛም ነው እኚህ አዛውንት እናት እግዚአብሔር ወርደ ፍረድ ብዬ ከእሱ ጋር ሙግት ገጥም ያሉ እና ብዙዎቻችሁ ሙግት እንደገጠማችሁ ገምታለሁ። ዞሮ ዞሮ እንግዲህ ለዛሬ አዘጋጀሁላችሁ መረጃዎች እነዚህን ይመስሉ ነበር። ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዚያው ግን ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ ከልብ እመኛለሁ። አበቃው። ሰላም